የመጣው አርተር ሾፐንሃወር። ስለ ሰው ስናስብ ከግሪኩ ዘመን ጀምሮ እስከ 19ኛው ክፍለ ዘመን የዘለቀውና ቀዳሚነት ያለው አስተሳሰብ ሰው ማሰብ የሚችል ፍጡር ነው የሚለው ሆኖ እናገኘዋለን። ሰው በምድር ላይ ከሚገኙት የእንስሳት ዝርያዎች የሚለየው በማሰቡ ነው የሚለው አስተሳሰብም ሁሉንም ፈላስፎችና አሳቢያን የሚያስማማ ነበር ለማለት ይቻላል። ለምሳሌ ፕሌቶና አሪስቶትል በብዙ ሐሳቦች ሲለያዩና ሲከራከሩ፣ በዚህ ነጥብ ላይ ግን አቋማቸው ተመሳሳይ ነበር። የሮማ ስቶይሲዝም እና ኢፒከሪያንስም እንዲሁ በብዙ አስተሳሰቦች ላይ ሆድና ጀርባ ሆነው ስናገኛቸው ይህ ሐሳብ ግን የጋራቸው ሆኖ ኖሯል። ጥንታዊው ሰውም የራሱን አፈጣጠር ከላይ ከአማልክት የወረደ ሥራ አድርጎ ሲመለከተውና ሲያምንበት ነበር። ወደ መካከለኛው ዘመንም ሲመጣ ተቀባይነት የነበረው አስተሳሰብ ይኸው እንደነበር አድለር ይነግረናል። የመካከለኛው ዘመን ሲባል የክርስቲያኑን ብቻ ሳይሆን የሁሉንም የእምነት ፈራጆች የሚያጠቃልል ሲሆን ምንም እንኳን ሃይማኖቶቹ በእምነት በአኗኗር ዘይቤ የተለያዩ ይሆኑ እንጂ በዚህ ነጥብ ላይ አቋማቸው ተመሳሳይ ሆኖ ዘልቋል። ወደ ፍልስፍናውም ሲመጣ እንዲሁ የዓለማችን ታላላቅ አሳቢያን አድርገን የምናስባቸው እነ ዴካርት፣ ሌቢኒዝ፣ ሎክ፣ ካንት፣ ሄግል፣ ስፒኖዛ ሰው የሚያስብ ፍጡር መሆኑንና በዚህም ከሌላው እንስሳ እንደሚለይ የጋራ አቋም ይዘው እናገኛለን። በአጭሩ ከጥንት ዘመን እስከ 19ኛው ክፍለ ዘመን ስንዘልቅ በሁሉም የጋራ አስተሳሰብ እምነት ሆኖ የምናገኘው ሰው የሚያስብ ፍጡር የመሆኑ ነገር ነው። ከፈላስፎቹም አልፎ ታላላቅ የዓለም ደራሲያን በስራዎቻቸው ይህንኑ እያንጸባረቁና እንዲያውም ሰው ከመላእክት የሚስተካከል ችሎታና ጥበብ ያለው ፍጡር እያደረጉ ሲያስውቡት ኖረዋል። በአጭሩ ሰው ከሌላው እንስሳ የተለየ የማሰብ ብቃት ያለውና በአፈጣጠሩም የተለየ ነው የሚለው አስተሳሰብ የብዙዎችን እምነት አግኝቶ ነበር። የእነዚህን አስተሳሰቦችና አመለካከቶች ተቃራኒ አስተሳሰብ ደግሞ የምናገኘው በ19ኛው ክፍለ ዘመን መገባደጃ ላይ ነው። እርግጥ ነው ይህ አስተሳሰብ የተፈጠረው በ16ኛው ክፍለ ዘመን በኒኮሎ ማኪያቬሊ ይሁን እንጂ ተቀባይነቱ በዛም ያልሆነና ቀድመን በጠቀስነው አስተሳሰብ አራማጆች ታፍኖ የተያዘ ነበር የሚለን አድለር ሰው አንዱ ሌላውን ለማጥቃትና ለማጥፋት የሚያሳየው ባህሪ አስተሳሰቡ ከአንበሳና ቀበሮ ጋር በእጅጉ የሚመሳሰል አንድነቱንም የሚያሳይ መሆኑን ማኪያቬሊ ዘ ፕራይስ በተሰኘው መጽሐፉ ላይ በምሳሌ አስደግፎ አንስቶት ነበር ይለናል። ታላቅ አብዮትን ያስነሳው ዳርዊንን ፍሮይድም ሆነ ሌሎች አሳቢያን የላቀ ቦታ ክብር ይሰጡታል። ነገር ግን ከዚህ አስተሳሰብ ጋር ተያይዞ እንደ ችግር የሚነሳው ደግሞ ሰው ከእንስሳ በአይነት ሳይሆን በደረጃ የሚለይ ከሆነ የፈጣሪ ሕልውና ጥያቄ ውስጥ የመውደቁ ጉዳይ ነው። ይህም ሐሳብ ቢሆን በራሱ አከራካሪ የሚያደርገው ጉዳይ ደግሞ ደጋፊና ነቃፊ በየፈርጁ የሞላበት በመሆኑ ነው። ለምሳሌ በምዕራቡ ዓለም የሚከበርና የሚቀደስ ነፍስ የሰው ልጅ ብቻ ነው። ወደ ምስራቁ ደግሞ ስንዘልቅ የዝንጀሮና የላም ነፍስ ከሰው ልጅ ነፍስ በበለጠ የተከበረና የተቀደሰ ሆኖ እናገኘዋለን። አንድ ህንዳዊ የቱንም ያህል ቢርበው ከነራቡ ይሞታል እንጂ ዝንጀሮ ወይም ከብት አርዶ አይበላም። በዚህ ጉዳይ ላይ የምስራቁና የምዕራቡ ዓለም ልዩነት እጅግ ሰፊ ነው። አድለር በዚህ ጉዳይ ላይ የሚመዝልንን አንድ ምሳሌ ላንሳ። ምሳሌውን አድለር የሚመዝልንና እኔም የመረጥኩት አንባቢያን በጉዳዩ ላይ እያሰባችሁበት እንድትቆዩ ለማድረግ ነው። ቬኮርስ የተባለ ፈረንሳዊ የረጅም ልቦለድ ጸሐፊ በቅርቡ ዮሼል ናውቲም የሚል
ድርሰቱን ለአንባቢያን በማቅረብ ከፍተኛ ዝናና ክብር ተችሮታል። በመጀመሪያ የሰው ልጅ ውበትን ያፈልቃል። ይህ የሰው ልጅ ብቸኛው ባህሪና የመጀመሪያው መገለጫም ነው። እዚህ ላይ ግን ፈታኝ ጥያቄ የሚያነሱበት አሉ። ሸረሪት ድሯን የምታደራበት ጥበብ ከሐሳቧ የፈለቀ አይደለምን? ምስጦች የሚገነቡት ኩይሳ የተመለከተስ ሐሳባቸው ውበትን አላፈለቀም ብሎ መከራከር ይችላልን? እንዲሁም ሌሎች እንስሳት በድርጊታቸው የሚገልጧቸው አያሌ ውበቶች የሐሳባቸው ውጤት ለመሆኑ እንዴት መካድ ይቻላል? አድለር ለዚህ አይነቱ ጥያቄ የሚሰጠን ምላሽ እንስሳት አስበው ውበትን ፈጠሩ ማለት ቀልድ ነው። የእንስሳት የተግባር ውጤት ከደመነፍሳዊ ሐሳብ የሚፈልቅ ሲሆን የሰው የተግባር ውጤት ግን ውበትን ለመፍጠር ከማሰብ የሚወጣ ነው። የሸረሪትን ድር ከሰው ልጅ ሸማ ጋር ሲያነጻጽሩት እጅግ የተዋበና የተሳካ ለመሆኑ የሚያጠራጥር አይደለም። ነገር ግን የእንስሳት ተግባር የደመነፍስ፣ የሰው ደግሞ የውበት መሆኑን ማወቅ ያሻል። የሁለቱ የሐሳብ ልዩነት የሚሰመረው እዚሁ ላይ ነው። የእንስሳት የተግባር ውጤት በዘመናት ሂደት የሚለያይና የሚያድግ አይደለም። ጥንት የነበረችው ሸረሪት ታደራዊ የነበረውን ድር የዛሬዋም እንዲሁ አንዳች ሳትለውጠውና ሳታሻሽለው ታደረዋለች። የሰው ልጅ ግን የአንዱ ተግባር ከሌላው የተለየና በዘመናት ሂደት እያማረ እየተዋበ የሚሄድ ነው። ይህ እንግዲህ በሰውና በእንስሳት መካከል ያለውን የሐሳብ ልዩነት ትልቅ ገደል በመካከሉ የሚያኖር ነውና ሰው በማሰቡ ከእንስሳት ይለያል የሚለው የዳርዊን ሐሳብ የሚያጠናክረው ይሆናል ይላል። ከላይ በምሳሌ የጠቀስነውን ቺምፓንዚ እንጨትን እንደ መሳሪያ ተጠቅሞ ፍላጎቱን አሟልቶና ማሰብ ይችላል በማለት ብንነሳ እንኳን የሰው ልጅ ግን ከእንጨት አያሌ መሳሪያዎችን እና ማሽኖችን ሰርቶ የራሱን ሐሳብ ከእንስሳት መለየቱን አሳይቷል በማለት አድለር ወደ ሁለተኛው የሰው ሐሳብ ከእንስሳት ወደሚለየው ነጥብ ያሻግረናል። በሁለተኛ ደረጃ የሰው ልጅ ብቻ ችግርን ለመፍታት ወይም ጥያቄን ለመመለስ ማሰብ ይችላል ይላል አድለር። ይህንን በአጭሩ ሲያስቀምጠው አንድም ሰው ውሰድና በአንድ ክፍል ውስጥ አስቀምጠ በርና መስኮቱን ዝጋበት። በበሩ ቀዳዳ ተጠቅመም ጭስ ልቀቅበትና እሳት መነሳቱን እየነገርከው ጩ። በዚህ ጊዜ ሰውየው ባለው አቅምና ጉልበት ከዚያ ክፍል ለማምለጥ መፍጨርጨር ይጀምራል። ይህ በቀላሉ የሚያሳየን ሰው ከሚሰማው ቋንቋ የተነሳ ማሰብ እንደሚጀምር ነው ይላል አድለር። አሁንም የቺምፓንዚዎችን ድምፅ እንደ ቋንቋ ወስደን እነሱም በሚያወጡበት ድምፅ ማሰብ እንደሚችሉ የሚቀርብ መከራከሪያ መኖሩን ጠቅሶ ነገር ግን ቺምፓንዚዎች ለረሃብ፣ ለጥም፣ ለሐዘን፣ ለደስታ ወዘተ የሚያወጡት ድምፅ ስሜታዊ ጩኸት፣ ፍላጎትን መግለጫ፣ ሲቃና እንባ፣ ጥላቻን ማውጫ፣ ቁጣ እንጂ ከዚያ ባለፈ እንደ ሰው ልጅ ቋንቋ ስርዓት ባለው ሁኔታ ቃላትና አረፍተ ነገርን እየደረደሩ መግባባትና ሐሳብን ማስተላለፍ አይቻላቸውም ይላል። በአጭሩ ዝንጀሮ ሐሳቡን ለመግለጽ አንዲት አረፍተ ነገር ከአንደበቱ ያፈለቀ ቀን የሰውና የእንስሳት ልዩነት የደረጃ ብቻ ሆነ ይባላል። እስከዚያው የዝንጀሮ ድምፅ በቋንቋ ተክቶ እንደ መከራከሪያ ማቅረብ ከንቱ ድካም ነው በማለት አድለር ወደ ሶስተኛው የሰውን እንስሳት መለያ ወደ ሆነው ነጥብ ይወስደናል። ፖለቲካን የሚያውቅ የሰው ልጅ ብቻ ነው የሚለው አድለር የሚኖርበትን ሕገ መንግስትም ሆነ ሕግ ቀርጾ በዚያ ስርዓት የሚመራ የሰው ልጅ ሲሆን የእንስሳት አብሮነት ወይም ማህበራዊ ህይወት ግን የተገነባው በደመ ነፍስ ነው በማለት ሶስተኛው የሰው ከእንስሳ መለያውም ይኸው እውነት ነው ይላል። የሰው ልጅ ማሰብ የሚችልና ነፃ ፍጡር ነው የሚያስብለን አብይ ቁም ነገር አብሮ ለመኖር የሚያስችለውን ሕግ በማውጣቱ ነው። በአጭሩ የሰው ልጅን ሕገ መንግስታዊ እንስሳ ነው ማለት ይቀለኛል ይላል አድለር። ማጠቃለያ የሚያደርገው ሐሳብ
አንድ በእኩል ዕድሜ ላይ የሚገኙ ሕፃንና አሳማን በምሳሌ ተመልከቱ በማለት ነው። ሕፃኑ ሲያድግ የሚያስብና ለማሰብ ሕግጋትም የሚገዛ ሲሆን፣ አሳማው ግን ከስጋው ውፍረት የተለየ በሐሳቡም ሆነ በአመለካከቱ የተለየ አይሆንም። እዚህ ላይ አንድ መዘንጋት የሌለብን ቁም ነገር ቢኖር እብደትም የሰው ልጅ የብቻው ባህሪ መሆኑን ነው የሚለን አድለር የሰው ልጅ በእብደት ውስጥ ብቻ ማሰብ የሚያቆም እንስሳ እንደሚሆን ማወቅም ሊዘነጋ አይገባውም በማለት የጀመርነውን ጉዞ ይቋጭልናል። ደካማው ጠንካራውን የሚያስርበት ሰንሰለት ሞራል ይባላል። ፈረንጆቹ ሞራል ይሉታል። እኛም ይህንኑ ቃል ወደ ቋንቋችን አስገብተን እንጠቀምበታለን። ድሮ በስፋት ግብረ ገብ ይባል ነበር። የሞራል ጉዳይ ከስጋዊ ይልቅ ሃይማኖታዊ ፋይዳው ከፍ ያለ ሲሆን፣ በፍልስፍናው ዓለም ግን አንዱና አወዛጋቢው ጉዳይ ይሄው ሞራል የሚሉት ነገር ነው። ለምሳሌ ፍሬድሪክ ኒቼ ስለ ሞራል ሲያነሱበት የሚጠይቀው ጥያቄ ከሴት ጋር ተቀምጦ ስለ ሞራል የሚያስብ ወንድ ይኖር ይሆን የሚል ይሆናል።